እንደፈለገ ነብዩን ሲሳደብ የነበረው ግለሰብ እስልምናን ሲያንቋሽሽ የነበረው ይህ ግለሰብ በህግ ቁጥጥር ስር ውሏል። ኬንያ ላይ ያሉ ሙስሊሞች ግን አድፍጠው አድራሻውን ከደረሱበት በኋላ በዚህ መልኩ ወደ እስር ቤት ወርውረውታል። ከዛ በፊት ግን ትንሽ አጫውተውታል መሰለኝ። በጣም ደስ የሚል ነገር ነው። ሚሊዮን ድሪባ በኬንያ ውስጥ በቁጥጥር ስር ውሏል። በተለይም በእስልምናና በኦርቶዶክስ እምነት ተከታዮች ላይ የሚሰነዝረው ትንኮሳም ብዙዎችን ሲያስቆጣ ቆይቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ነብያችን ሰለላሁ ዐለይሂ ወሰለም በማብጠልጠል በመሳደብ የሚታወቀው ግለሰብ አልহামዱሊላህ በቁጥጥር ስር ውሏል። ታዲያ ኬንያ ውስጥ ነው የተያዘው። እጅግ በጣም ደስ የሚል መረጃ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩኑ የሚሆኑ ዋጋው ተሰጥቶታል። አልহামዱሊላህ ረብል ዓለሚን። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ እጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ሳገባ ልጅቷን ዛሬ ላገባት እንደ ትላንት ነው ያዩዋት ባይኔ። ምን ማለት ነው? ባሌ ሄደ አላየዋትም። ባሌ ሄደን ሰማር ጋር ነበር። አራንተ ሄድና ያት ብሎኝ መኪና ወስጄ ሄጄ ቤቷ ለ10 ደቂቃ አይቻት ከዛ በነገታው ተጋባን ማለት ነው። ማን የመረጠልህ? ወንድሜ ታናሽ። አዎ ቤተሰብ አናገሩ፣ ለሱ ፊክስ አደረጉ፣ ተጋባኝ። አሁን እኮ የምትነግረኝ የስንት ዓመት ታሪክ ነው? የዛሬ 40 ምናምን ዓመት ስለገረመኝ። አንድ ዓመት ግማሽ ወር 2 ዓመት። እንዴት ነው ይሄ ነገር? ትንሽ ይብራራ እስቲ። በእርሷ አንደበት ይብራራ። አልহামዱሊላህ አሁን የዛን ቀን ሰርግ ማሻአላህ ድባቡ ሁላጂ ማን ነው የሚመስለው? እዚህ ደግሞ አሉ። ያን ቀን እኔ ያ ግዙፍ የነበረ የግብሻ የሚያክለው ወላሂ አልዓዚም እንደዚህ አንድ ነገር አልቀመስኩም። ኦኬ በደስታ ወላሂ ማታ ገብቼ ነው ቤት ተደሰትኩ። ሱብሃንአላህ ጠገቡ። ምን ይባላሉ? አላሁ አክበር። ምን ያስፈልገኛል? እኔ በቃ የአላህ ኢማን የአላህ ምርቃት ደስታ። ይሄ ዑለማዎቹ እንደዛ ዶክተሮች ደካትሮች የራሳቸውን ሀጃት ተው እዛ ላይ ደግሞ ከዚህ ሁሉ በጣም ያስደስተኝ ታውቃለህ፣ ወደ ዘመኑ ምናምን ያልተቀየረብኝ እኔ በምፈልገው። እኔ እንግዲህ ያገደጉት በዲን ነው ከልጅነት የጀመረ እስካሁን ያ ነገር ዲንን ይዞ ሰርግም መስሎ ዳዋውም እንደዛ ሌላው ሰው ተምሮበት ከአላህ ዘንዳም ሳንወቀስ የዲን ሰው ሆነ መቼም እዛ ሙዚቃ ምናምን በዚህ የተባለ ውስጤ አይረካም። ደግሞ ሰርግ ነውና ያው ሰው የሰርግን ነገር ነው የሚሰረገው። ይሄ ሁሉ እኔ በመፈልገው ውስጥ ቁርአን እየተቀራ ያ ዱዓ ዳዋው እየተደረገ የሰርጉ ነገርም እያለ ሴቶች ለብቻ እሱ ለብቻ። ይሄ ሰውዬ እኮ ቀላል ሰው አላረገልኝም። ቀላል ነገር አላረገልኝም። ማሻአላህ መጨረሻው ይመር። አላህ መጨረሻውን አላህ ያሳምረው። አሚን አሚን አሚን። እውነት ነው። እጅግ በጣም የሚያስገርም ሰርግ ነበረ። የኡስታዝ ሬድዋን እጅግ በጣም አስገራሚ የሆነ ሰርግ ነበረ። ማሻአላ። እኔ ግን የገረመኝ በጣም ለ10 ደቂቃ አየኋት። ከዛ በኋላ በቃ ወሰንኩኝ አገባኋት ያለው ነገር በጣም ነው ያስገረመኝ። እንዲህ ነው እንግዲህ አላህ Subhanahu Wa Ta'ala ሲከትብልን አላህ Subhanahu Wa Ta'ala ሲጽፍልን በ10 ደቂቃ ውስጥ አይተን ልናገባ እንችላለን። አላህ Subhanahu Wa Ta'ala ካልጻፈው ደግሞ 10 ዓመት ቢቆይም ምንም ሊፈጠር አይችልምና እጅግ በጣም ደስ የሚል አጀማመሩም ያምራል። ከዛ በኋላ የሰርጉን ሁኔታ እንዴት ያማረ እንደነበረ ደስተኛ ሆነው እንደነበረ እየተናገሩ ነበርና ማሻአላህ አላህ Subhanahu Wa Ta'ala ያላገቡትን ይዘውጃቸው እንደዚህ ባማረ ደስ በሚል ዲኑን በጠበቀ ሰርግ አላህ ይዘውጃል። ሰዎች በሙሉ ዝናብ ተቸገሩ። ዘመን ይሰለፍ ወጡና ዱዓ አደረጉ። ዘመኑ ኢብራሂም ኢብኑ አድሃም የመሳሰሉ ትልልቅ የአላህ ባሮች የተሰበሰቡበት ዘመን ነው። እነሱ ለምነው አላህ እምቢ አይልም የሚባልበት ዘመን ነው። አላህ እምቢ አላቸው። ለመኑ ዝናብ እምቢ አላቸው። ሰዎች መካከል ዝናብ ለምነው ቀኑን ሙሉ ያጡ ጊዜና የጨነቃቸው ሰዎች በሌሊቱ ክፍለ ጊዜ ድጋሚ ለመመለስ ነኝተው ሄዱ። በሌሊቱ ክፍለ ጊዜ ሲመለስ ይላል በመስጂድ ውስጥ አንድ ድምጽ ሰማሁ። አላህን ያወራል ያ ሰው። ጌታ ነው ያለ ለምን ወክ እንዳልካቸው እንዴት ጠይቀው እምቢ አልካቸው እንዴት እጆቻቸውን አንስተው ባሮች በዝናብ ሊቀጡ ሆነ እንዴት አወርደዋል። እየሰማሁት ወረደ አለ ዝናብ። ተከተልኩት አለ ሰውዬው። እስኪገባ ተከተልኩት። አየሁት ቤቱን። የነጋ ጊዜና ሄድኩና ሻንህ ምንድነው አልኩት። ምን አድርገህ ነው አላህ እንደዚህ ያወራው?
ብለን ያናገርከው በምን ድፍረትህ ነው አላህን እንደዚህ ያናገረ? አላህ ምሽያለ መልሶ መጣ ዮሴፍ ጌታዬ ሰዎች አወቁኛል አለ። አሳወቀኝ። እኔ ብቻ ነበርኩ ራሴን ማለት አንተ ብቻ ነበርኩ እውነቴን የምትረዳው። አሳወቀኝ አይደል? እኔ አትወቃኛል ሄደ። አላህ ብቻ የሚያውቃቸው ሰዎች አሉ ላይ አላህ ብቻ ሰው ያውቃቸው። መዝገብ የለውም ሰው እነሱ ዘንድ እንዲህ ነው ብሎ የሚናገርላቸው መዝገብ የለውም። በእነዚህ ቀናት ቤቱ የመጣን ጊዜና ወዳጆቼ ለመዋረድ ይመጣል። ለመዋረድ ለመክበር አይደለም፣ የከበረ የለም። ለመታየት አይደለም፣ የታየ የለም። አላህ የሰበሰበን በረህመቱ ነው አይደል? አይደለም በዝነቱ አይደለም የመረጠን ባሪያው እንድንሆን። አላህ ባርነትን ይስጠን። አላህ ባርነትን ይስጠን። እውነተኛ ባሪያ እኮ ላለቃው ታማኝ ነው አይደል? አላህ ታማኝነትን ይስጠን። እውነተኛ ታማኝ ያደርገን። የመጣ ነው እዚህ ወዳጆቼ ለባርነትና ለመዋረድ። አሚን አሚን አሚን። አጃይብ ነው። እጅግ በጣም አስገራሚ ነው። እውነት ነው። አላህ ሱብሓነሁ ወተዓላ ብቻ የሚያውቃቸው ምናልባትም በሰው ዘንድ ተራ አይነት የሚመስሉ ሰዎች ነገር ግን አላህ ሱብሓነሁ ወተዓላ ጋር እጅግ በጣም ትልቅ ደረጃ ያላቸው ሰዎች አሉ፣ የማይታወቁ ማለት ነው። እጃቸውን ከዘረጉ አላህ ጥያቄያቸውን በሙሉ የሚቀበላቸውና እንደው አላህ እንደዛ አይነት ሰዎች ያደርገን ነው ማለት ፈልገው። ምን ይሳናል? አላህ ሱብሓነሁ ወተዓላ እንደዛ አይነት ሰዎችን ያደርገን። አላህን ጠይቀን ማናፈር፣ አላህን በጠየቅነው በቅጽበት የሚመልስልን ባሮች አላህ ያደርገን። አላህ ሰሚ ነው፣ እሰማለሁ። አላህ ሱብሓነሁ ወተዓላ ዱዓ አድርጉ እቀበላችኋለሁ ብሎናል። ታዲያ ከኛ የሚጠበቀው ከመጥፎ ነገሮች እየተከለከልን አላህ ካዘዛቸው ነገሮች እየታዘዝን መኖር ነው። ከዛ እጃችንን መዘርጋት። አላህ ሱብሓነሁ ወተዓላ ሁሌም እኛን ሊሰማ ዝግጁ ነው። ተመልሶ ጭቃ እንደሚባለው አይነት ባልያዝነው የጀነት ካርድ ወዴት ይሸሻል? በአንድ ባሪያና በአላህ መካከል ትልቁ ነገ የውመል ቂያማ ሂሳብ የሚደረገው የመጀመሪያው ሰላት ነው። በአንድ አማኝና አማኝ ባልሆነ መካከል ደግሞ ያለው ትልቁ ልዩነት ሰላት ነው። በጅብሪል አማካኝነት ሳይሆን ሰማይ ሚዕራጅ አድርገው ይዘውት የመጡት አሽረፈል ኸልቅ ሰላት ነው። ከዚና ከጸያፊ ከቆሻሻ ነገር ሁሉ የሚጠብቅ የሰው ልጆችን ሰላት ነው። ቢጨንቀን ቢጠበን ረካዓቴን ሰግደን የምንሸሽበትና የምንገናኘው ከጌታችን በሰላት ነው። እርካታ ተሰምቶን ደስ ቢለን ደግሞ ይህን ደስታችን ምንገልጸው ለጌታችን ተደፍተን በሰላት ነው። 30 ቀን የተደፋነው ሩኩ የተደፋነው ሱጁድ ምን ተይዞ ጉዞ ነው ወደ ኋላ የምንመለሰው? ተመልሶ ጭቃ እንደሚባለው አይነት ባልያዝነው የጀነት ካርድ ወዴት ይሸሻል? ሰላትን አደራ ያሉት አይደለም ረሱል? አዎ ሰላትን አደራ፣ ሰላትን አደራ፣ ሰላትን አደራ። አላህ ሱብሓነሁ ወተዓላ ሰላትን ገር ያደርግልን። በረመዳን ወር ላይ ለሁላችንም አግርቶት ነበር አይደለ? በጣም ቀላል ነበር 5 ወቅት ሰላት መስገድ በረመዳን ላይ። ከዛ አልፎ ሱናዎች ላይ ሌሎች ላይ ምናምን በጣም እየተበረታታን ነበር። ረመዳን ወጣ። አሁን ረመዳን ከወጣ ኦሬዲ ወደ 1 ሳምንት እየደረሰ ነው። እንዴት ነው ረመዳን ላይ የነበረንና አሁን ቀጥሏል ወይ? ይሄን ነገር ራሳችን መጠየቅ አለብን። ረመዳን መጥቶ ረመዳን ላይ ሌላ ሰው ሆነን አሁን ረመዳን ከወጣ በኋላ ደግሞ ሌላ ሰው ከሆነን ይሄ ትርጉም የለውም። የመጣው ረመዳን እኛ ላይ ምንም አይነት ተጽዕኖ አልፈጠረም ማለት ነውና ስለዚህ እንግዲህ ረመዳኑን የሚመሳሰል ከረመዳኑ ጋር የሚቀራረብ አይነት ሰው መሆን አለብን። ቢቻል አመቱን ሙሉ የረመዳን አይነት ህይወት ብንኖር እጅግ በጣም ጥሩ ነው። ነገር ግን አትሊስት የሚቀራረብ ሰላታችን ላይ ረሱል ሰለላሁ ዐለይሂ ወሰለም ሰላትን አደራ ብለዋልና ዋናው ነገር መጀመሪያ የምንጠየቀው ሰላት ስለሆነ እዚህ ሰላት ጉዳይ ላይ በቻልነው መጠን ጠንካራ መሆን አለብን። አላህ ሱብሓነሁ ወተዓላ በዚህ በሰላት ጉዳይ ላይ ጠንካራ ያድርገን። አሁንም ወስዳችሁ ቪዲዮ እንግዲህ ወደ ሰሞኑ አነጋጋሪ ወደ ሆነው ቪዲዮ ነው። ይህ ቪዲዮ እንግዲህ ሚሊዮን ድሪባ ይባላል። ነብያችን ሰለላሁ ዐለይሂ ወሰለም በመሳደብ በማብጠልጠል ይታወቃል። ታዲያ ከኢትዮጵያ ወጥቶ ወደ ኬንያ ገብቶ ነበር። ኬንያም ሆኖ የተለያዩ አጸያፊ ድርጊቶች ሲያደርግ ነበረ። ታዲያ በኬንያ በቁጥጥር ስር ውሏል።
ቪዲዮዎቹን ላጋራችሁ ከዚያ ራሳችን አስተያየት እንሰጥበታለን። እንደፈለገ ነብዩን ሲሳደብ የነበረው ግለሰብ እስልምናን ሲያንቋሽሽ የነበረው ይህ ግለሰብ በህግ ቁጥጥር ስር ውሏል። በኬንያ ናይሮቢ የሚኖረው እዚህ ጋር የምትመለከቱት ውርጋጥ እስልምናን ነቢዩን ሰለላሁ ዐለይሂ ወሰለም እንደፈለገ በጸያፍ ስድብ ሲሳደባቸው ከርሞ ኬንያ ላይ ያሉ ሙስሊሞች ግን አድፍጠው አድራሻውን ከደረሱበት በኋላ በዚህ መልኩ ወደ እስር ቤት ወርውረውታል። ከዛ በፊት ግን ትንሽ አጫውተውታል መሰለኝ። በጣም ደስ የሚል ነገር ነው። ለሰው ሃይማኖት ክብር የሌለው ሰው፣ በተለይ የሰውን ሃይማኖት የሚሰድብ ሰው ነቢዩን ሰለላሁ ዐለይሂ ወሰለም መሳደብ፣ የሌላውንም ሃይማኖት የሚሰድብ ሰው መጨረሻው ይህ ነው መሆን ያለበት። የሰውን ሃይማኖት አክብረህ የራስህን ሃይማኖትም አስከብረህ ነው መኖር ያለብህ እንጂ የሰውን ሃይማኖት እየተሳደብክ ያንተ ሃይማኖት እንዲከበርልህ አትፈልግ። ስለዚህ የኢትዮጵያ ሙስሊሞችም ከኬንያ ሙስሊሞች ትምህርት ብንወስድ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሚሊዮን ድሪባ በኬንያ ውስጥ በቁጥጥር ስር ውሏል። ያለፈው ዓመት በአዲስ አበባ ጎዳናዎች ጡት ማስያዣ አድርጎ ቪዲዮ በመቅረጽ በፖሊስ ተይዞ የነበረው ሚሊዮን ድሪባ ትዝ የሚላችሁ ከሆነ ክስተቱ ያልተማረው ሚሊዮን ወደ ኬንያ ተሰዶም ቢሆን በቲክቶክ የሚያሰራጨውን የጥላቻ ንግግር ሊያቆም አልቻለም። በተለይም በእስልምናና በኦርቶዶክስ እምነት ተከታዮች ላይ የሚሰነዝረው ትንኮሳም ብዙዎችን ሲያስቆጣ ቆይቷል። በመጨረሻም የእስልምና እምነት ተከታዮች ባደረጉት ጥብቅ ክትትል የሚኖርበትን አድራሻ ኬንያ ውስጥ በማግኘት ለፖሊስ አሳልፈው ሰጥተውታል። ሚሊዮን ይቅርታ ጠይቃለው ተውኝ እያለ በለቅሶ ቢማጸንም በስደት ሀገሩ ክስ ተመስርቶበታል። ሕግ የትም ቦታ እንደሚያስጠይቅ ትልቅ ትምህርትንም ወስዷል። ማሻአላህ ማሻአላህ ማሻአላህ። ኬንያ የምትገኙ ሙስሊሞች ኮርቼባችኋለሁ። ወላሂ ለአዚም አላህ ኸይር ጀዛችሁን ይክፈላችሁ ነው ማለት ፈልገው። እንደዚህ አይነት ሰዎች ለህግ እንደዚህ አፈላልገን ማቅረብ አለብን። የተወሰነ እርምጃዎችም መውሰድ አለብን ብዬ አስባለሁና በጣም እየለመነ ነበር። ኦሪጂናል ቪዲዮዎቹን እየተመለከትኩኝ ነበርና እባካችሁ እያለ እየለመነ ነበርና በጣም ያሳፍራል። እንደዛ እንደ ልቡ ሲናገር የነበረ የሰውን ሃይማኖት ዲስሪስፔክት ሲያደርግ የነበረ ሰውዬ በህግ ቁጥጥር ስር ሲሆን እየተለማመጠ ነበርና ማንም ዝም ብሎ አይለቅህም። አስፈላጊውን የሆነ ትምህርት እንደሚወስድ ተስፋ አደርጋለሁኝ። አስተማሪ የሆነ ቅጣት እንደሚቀጣ ተስፋ አደርጋለሁኝ ኢንሻአላህ። እዚህ ሀገር ውስጥም ያሉ ከሀገር ውጪ ያሉ አሁንም ነብያችን ሰለላሁ ዐለይሂ ወሰለም የሚሳደቡ የእስልምና ላይ እንዲሁም የሌላ እምነት ላይም እንግዲህ የጥላቻ ንግግር የሚናገሩ ሰዎች እንደዚህ እየተፈላለጉ ለህግ ቢቀርቡ እጅግ በጣም ጥሩ ነው ብዬ አስባለሁ። ይሄ ምሳሌ ሊሆነን ይገባል ብዬ አስባለሁ። ኬንያ ያላችሁ ሙስሊሞች እጅግ በጣም ኮርተንባችኋል። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።